ሰላም ሰላም ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ። እውነት ለመናገር ያክል ዛሬ ከዛ በፊት እንደው ስለፈጠራችሁ እንደው እስቲ የሃይሚን ቻናል መልእክቴን ላስተላልፍ። ምናልባት መጨረሻ አካባቢ ይሄን መልእክት ባስተላልፈው ልትሰሙት ልታዳምጡ ስለማትችሉ ቀድሜ መልእክቱን ላስተላልፍ። እስቲ የሃይሚን ቻናል በቻልነው አቅም ሼር እናደርግላትና 200 ሺህ እንደምትገባ እናደርግ። እንደው በጣም ሞቷል የኔና የእሷ ቻናል ለምን እንደሆነ አላቅም፣ በጣም ሞቷል። እውነት ለመናገር እኔም ምን እንደሆነ አላቅም፣ ሞቷል። መቀበር ነው የቀረውን ያልዋሻችሁም። የእሷም እንደዛ ብዙ ሰው ይለኛል። እንደውም የእሷና ያንቺ ምን ሆኖ ነው ምናምን ይጠይቁኛል። እኔ አላቅም ምን እንደሆነ ላለውኝ ለራሴ ማለት ነው። በእርግጥ እስቲ የኔ 10 ምናምን ነች፣ የእሷ ግን ትንሽ ከፍ ያለ ነው። የተወሰነም ነው ይቀራት። እንደው ገፋ አድርገን 200 ሺህ እንድትገባ እናደርጋት። እንደው በፈጠራችሁ ሰብስክራይብ ያላደረጋችኋት ሰብስክራይብ አድርጓት። ይሄው ድምጽ ሆኛለሁ ቤተሰብ። እንደው ድምጽ መሆን አቁመሻል ቃልዬ፣ ለምን አትናገሪም? ዝም ማለት አቁመሻል፣ ዝም ብለሻል ምናምን ነገር ትሉኛላችሁ ውዶቼ። እኔ እኮ ልብ የለኝም። የሆነ ነገር ሳገኝ ወደ መጣሁበት ነው ቶሎ እንትን ብለው። እናማ ውዶቼ መልእክቴ ይሄንን ይመስላል። ስለ ዛሬው ጉዳይ አዲስ ነገር አለ ስለተባለበት እኔ ደግሞ አዲስ ነገር አለ ሲባል ምን ጠበቅኩ መሰላችሁ ውዶቼ? ብቻ የሆነ ለመኪናው ምርቃት ምናምን ነገር ተብሎ ድግስ ምናምን ሙፍታ ጋር ተደግሶ ይሄንን ነው የጠበኩት። እኔ ሌላ ነገር አልጠበኩኝም። እና የሆነ ለየት ያለ ድግስ ምናምን ተዘጋጅቶ እየተጠሩ ነው ነበር የመሰለኝ ውዶቼ። አሁን እኮ እንዴት ነው ለመኪና ስለተገዛ ድግስ የሚደገሰው ምናምን ልትሉ ትችላላችሁ። እሱ የሌለው ሰው ነው እንደዛ የሚለው፣ የሌለው ሰው ነው። ያለው ሰው ቢያደርግ ምን ችግር አለው? ቢደግስ ከጓደኞቻቸው ጋር ፈታ ቢሉ። ይሄ እኮ የለፉበት የልፋታቸው ውጤት ነው። አዎ ከወዲሁ ልመልስላችሁ እና ውዶቼ፣ ነገርየው ግን አዲስ ነገር አለ የተባለው ሌላ ነው። ቅማሟና የቅማሟ የልቧ ካውያ ከዚህ በፊት በሙፍታ ቤት ቀርበው የሚጣፍጥ ብሎም እጅ የሚያስቆረጥም የሃይሚማ ቅማም ሳይጨመርበት እራሷ ቅማም ሆና ያበሰለችው ምግብ ነበረ። ትሪው ጎጎ እስከሚል ድረስ ነበረ የሰራችው መኮረኒ ቁ ብሎ ያለቀው ማለት ነው። እና በዛን ሰዓት ላይ ደግሞ እዛ በተጋበዙበት ሰዓት እንግዲህ 200 ሺህ እይታ ታገኘ ስጦታ ምናምን ነገር አበረክታለሁ ብሎ ሙፍታ በኦዲየንስ ፊት ቃል ገብቶ ነበረ። የሃይሚና የብሩኬ ወዳጆች ደግሞ አላሳፈሯቸውም። 200 ሺህ አስገብተውት ነበረ። ያንን ቃል በማክበር ስጦታ አዘጋጅቶ ዛሬ ቤታቸው ከምግብ ጋራ ምግብ አዘጋጅቶ ሰርቶ ጠርቷቸው ነው። ለዛ ነበረ ይሄ ነበረ አዲስ ነገር አለ የተባለው። እንግዲህ ምግቡም በጣም የሚጣፍጥና ከመጠን በላይ በቃ እጅ የሚያስቆረጥም እየተጎራረሱ ምናምን ሃይሚዬንም ሃይሚዬን እንደዚህ ብሩኬ ተንከባከብልን እንደው እባክህ። እሷማ ትንሽዬ እንደ ህፃሊ ቁንጥር ስታደርግ እንደው ዛሬ በጣም ነው ደስ ያለኝ እንደዚህ ስላጎረስካትና እንደዚህ ጋብስልን። ለማንኛውም ግን ቃል ገብቷል። እኔ ከዚህ በኋላ አወፍርሻለሁ ብሏል። ሃይ ብሩክ፣ ሃይሚዬ እንድትወፍር አንፈልግም። እኔ በበኩሌ ሃይሚ እንድትወፍር አልፈልግም። ይቅርታ አድርጉልኝ። የሰው ልጅ ዋናው ጤና ነው ከምንም በላይ አይደለ? ሃይሚዬ ደግሞ እግዚአብሔር ይመስገን ጤነኛ ናት። ከጤናዋ በላይ ደግሞ በጣም ምርጥ የሆነ አቋም አላት። ይሄ አቋሟ ተፈልጎ አይገኝም እና ብዙም አትጨነቅ ብሩኬ ለመወፈሩ ማለት ነው። ነገ እናት ስትሆን ውፍረት በራሱ ጊዜ ይመጣል። ቃስ ብሎ የሚመጣ ነገር ነው እና እኔ በበኩሌ እንድትወፍር አልፈልግም። የምር እንደዚህ በጣም ነው ደስ የምትለኝ ሃይሚ። እግዚአብሔርን ነው የምላችሁ። የምር እንዲህ ስንቶቹ ናቸው ወፍረው ለመቅጠን የሚቸገሩት? ስንት ቦታ ብንትን ሆዳቸውን እያስቀደዱ ስንት ብር እየከሰከሱ ምናምን ነገር እና ያው ብሩኬም ላይ መቀለድ ሊሆን ይችላል፣ ወይንም ውፍረቱን ፈልጎትም ሊሆን ይችላል፣ አይታወቅም። እንግዲህ ችግር የለውም። እንግዲህ መብታቸው ነው። እንግዲህ እንደፈለጉ እነሱን የሚያስደስታቸውን ነገር የማድረግ መብታቸው ነው።
እኛ አንቃወምም። ነገር ግን ያው እንደ ሀሳብ ጣል ማድረግ ስላለብን ነው አይደለ? እንደ ቤተሰብ እንደዛ ነገር ማለት ነው። ለማንኛውም እንግዲህ እየተጎራረሱ እኛም ባንቀምሰው ምራቃችንን እያጣጣምን በቤታችን ተቀምጠን ምግቡን ዛሬ ሙፍታ የሰራውን ቀምሰዋል፣ ቅምሻ አድርገዋል። ምክንያቱም በዛን ጊዜ እነሱ ሰርተው አቅምሰዋል። እኔ ደግሞ እኔ ሙያ ዛሬ እኔ ነኝ እማቀምሰው በማለት ቃል በገባው መሰረት ሰርቶ እንግዲህ ቅማሟንና ሸበለውን ግብዣ አድርጓል ማለት ነው። ሌላው ነገር ደግሞ ምግቡ ሲሰራ በዛን ሰዓት ሀይሚ የወደደችው ስቶቭ ነበረ። ያንን ስቶቭ ነው ዛሬ ገዝቶ ለሀይሚዬ ስጦታ ያበረከተላት። ነገር ግን ከዛ በፊት ደግሞ ብሩኬ ገዝቶ ያንን ስቶቭ ለሀይሚ እንዳበረከተላት፣ ሀይሚ ደግሞ አሁን ሁለተኛ ስቶቭ ምን ይሰራላታል እየተባለ ነው። ይሰራላታል። የኔዋ ቅመም የኔዋ ንግስት 5-6 ድስት ስትጥድ ትሰራበታለች። ስለዚህ ምን ይሰራላታል አይባልም። በቃ እና ስጦታ ነው። ለማንኛውም ግን ይሰጣታል፣ ትወስዳለች። አንድም ቀን ደግሞ በጣም የሚጣፍጥ ምግብ ሰርታ እንደምትጋብዛቸው ተስፋ አለን። እሱ ብቻ አይደለም ውዶቼ፣ የሆነ ስትጨነቁበት የነበረው ነገር ነበረ። እንዴት በሀይሚ ስም አልሆነም ምናምን እያላችሁ ነበረ። ስለ መኪናው ማወራርተውበታል። ብሩኬም የጋራችን ንብረታችን ነው አትጨነቂ ከዚህ በኋላ ምናምን ነገር እያለም አወራርቶበታል። እንደው ለተጨነቃችሁ ተገባችሁ፣ ይሄ እንደ መልስ ይሆናል ማለት ነው። እና እኔም ቀድሜ ተናግሬያለሁ። ብሩኬ የኔ የሚለው ነገር የለም፣ የሁለታቸው ነው። ሀይሚ የሆነ ነገር አድርጋ የኔ የምትለው ነገር የለም፣ ለእሷም የሱም ነው። እና ብዙም አትጨናነቁ። ያው እረዳለሁ ሀይሚን ከምትወዷት ነው፣ ስለምትወዷት በቃ ሌለ ስለምትሳሱላት፣ ሁላችንም ስለምንሳሳላት ነው። ነገር ግን ሰውን ከንግግሩ መረዳት አለብንና ዝም ብለን ማሳዘን የለብንም። ሁለቱ ይተዋወቃሉ። እንደዛ ነገር ለማለት ፈልጋለሁኝ ውዶቼ። በጣም ጥያቄ ስለሆነባችሁ ነው። ለምን ምናምን እንደዚህ ሳያመሰግናት ምናምን አንዳንድ ነገር ብላችኋል። በቃ ይሄው እንደ ምላሽ ይሆናል። እንደው በደንብ ግን ቪዲዮ አዳምጡ የዛሬውን የነብሩኬን። ለማንኛውም ውዶቼ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ላይክ ሼር አድርጉ። ሰላማችሁ ይብዛልኝ በያላችሁበት።